የኔ ልጅ አቤት። እንዴት አልሽ? እግዚአብሔር ይመስገን። ትንሽ እየቀረችን ድንች ናት። ሽጬ ወደ ቤት እንዴት ግዢ ሱሪያችሁ ግን አይመስለኝም። ይሞላሉ ጋር እስቲ ቆይ ልፈልግ። ስንት ነው? 30 ብር ናት። እሺ ስጡኝ። የኔ ልጅ ተባረኪልኝ። አሜን። ተባረኪልኝ ልጄ፣ ፈጣሪ ጨምሮ ይስጥሽ። ድግ በይልኝ። አሜን። እሺ ማማ፣ አመሰግናለሁ ልጄ። አባ እንዴት ነህ? ደህና ነህ አባቴ? ጥሩ ነው። አይዞሽ ልጄ፣ አንዴ ፕሮሰስ ሲለቅ እንጂ እኔ ጋር ትሆኛለሽ። ትንሽ ጊዜ እሺ። አባ ብቸኝነቱ እኮ እየጎዳኝ ነው። እንደምታየው ቤቱም ሊበላኝ ነው። የማን ነገር ዝም አልከኝ። አንቺ ልጅ ችላ አልኩሽ ነው እንደ የሚመስልሽ? እሺ ብቸኝነቱም እኮ ሳይገባኝ ቀርቶ አይደለም። ግን በቃ እኔም ሰው ነኝ እኮ ይደክመኛል። እረዳሃለሁ። ይኸውልሽ ልጄ፣ ሁሉንም ስሜቶችሽ ይገቡኛል። እናትሽ ማን እንደሆነች ማወቅ እንደምትፈልጊ አውቃለሁ። ሁሌም የሚረብሽሽ ነገር እሱ ነው። ይገባኛል። ይቅርታ ጮኩብሽ? አይ አባ፣ ደግሞ ምን አጎደልኩብሽ ልጄ? ይቅርታ አባ፣ አንተ ምንም አጉድለህብኝ አታውቅም። ንገሪኝ አለ ሰሪ። አንቺ ወይ አባ? ምን ላከልሽ? አይ አባ፣ ምንም አልፈልግም። አባቴ እራት ሳይቀዘቅዝ ልብላ በቃ። ደህና ደር። ቻው። ቢቢ የኔ ቆንጆ፣ ደህና ደርልኝ። ቻው። ማማ እንዴት ነው? ወይ እንዴት ነሽ ደራሲ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? ደህና ነሽ? ሰላም አይደል?
ሄሎ ኧረ መታጠፊያው ጋር ደረስሽ? በቃ ትንሽ ወረድ በይ። እሱኛው ስለተቆፈረ በታችኛው መታጠፊያ እሺ። ይኸው ወጣው በቃ እሺ። ነሽ ሰብዬ አለሁልሽ። አስቆምኩሽ አይደል? በጣም እኔ ደግሞ ተቆፍሯል ነው ስትይ ግራ አጋባሽኝ እኮ መንገዱ። እኔስ ቆያለሽ የት ይጂ ነኝ ነኝ እኔ እኮ አሁን ገና ነው ከስራ ራሱ የገባሁት ሲጀመርሽ። አሁን ሰሞኑን ብታይ ለሰራተኛ ተባሮ አስራ ሁሉ እኔ ላይ ድርድር ያለው አትስቋደኝ። ኧረ በቃ መዘር ነው ክርስቲና ላይ ነው። ኧረ እባክህ ያሰራው ምን እንደምታይ ነው። እና በቃ እሱን አምጪው እንዴ። አንተ ምን እየሆንክ ነው? የሚመለከት ሰው ማን ስለሆነ እንደዚህ የምታደርጋቸው? እንዴት ማማ ምለው አባሪሎ የሚቆጣ ታላቅ እህት ወንድም የለውም እንዴ? አይ ልጅ አባቱ በህይወት የለም። ታናሽም ታላቅም የለውም። ብቻ ታሪኩ ብዙ ነው። በቃ ማማን ይሰጡታለሁ። ኧረ ደራሽ ብዙ ነው። ኧረ ማማ ችግር የለም። አይ ምን ይባላል እሱ ፈጣሪ ጨምሮ ጨምሮ ይስጥሽ። ተባረክልኝ ልጄ። ምን ኧረ ችግር የለውም ማማ። ወይ ልጅ እንደው እንደማደርገው እኔ አላውቅም። እንደው እሱ ፈጣሪ እንዳኝ እንጂ ነጊቢ ምን አይነት ልጅ ነው በእናትሽ? ሰው እንዴት እናቱ ላይ እንደዚህ ሆነ? ተይ እንጂ ጓደኛ አትፍረጂ። እሱ ጋር ያለውን ነገር እኛ በምን እናውቃለን? ለመፍረድ እኮ አይደለም ሶሊ፣ ግን እናት ምን ጊዜም እናት ናት። ግን እንዴት እንደዚህ ያደርጋቸዋል? እንዴት እንደሚያሳዝኑ እኮ ስማ። ይሆናል ሶሊ። ዛሬ ከማን ጋር እንዳለኝ እስኪ ገምቺ። ከማን ጋር ገምቺ ነው ያልኩሽ። አንቺ ደግሞ እኔ በምን አውቃለሁ? ዳዊትሽ ዳዊት አልታችኋል ነበር እንዴ? ነበር። እኔ እኮ ነኝ ልጅቷ። ወይ ጉድ! መጣሁ ልብሴን ቀይሬ። ምንድን ነው አንቺ ደግሞ? ሰው ምንድነው ፖስት የሚያደርገው ነገር ምንም አስቦ ነው የማይፖስተው። ታያቸው እባክሽ፣ ስራ ፈት በያቸው።
ወይኔ ሰዓቱ እንዴት ነው ሄደው? አንቺ አባባም 2 ጊዜ ደውሏል። ወይኔ እኔ እንሄድልሽ ልጅሽ በጣምሽ። አይ አንቺም አባባን አውራቸው። በቃ እሺ ቻው ባይ። ሄሎ አባ እንዴት ነህ? እረምትዬ አባዬ እንዴት አደርክ? ምን እባክሽ ቅድም እኮ አጣጅተኝ። ምን ነው አባ ምን ተፈጠረ? ምን አውቄ ዝም ብዬ ነው። ምን ሆነሽ ነው ስልክ የማታነሺው? አባ ሰብለ እኮ ቤት መጣ ተመስጠን ስናወራ ነው። ጭራሽ አላየሁትም ግን የደወልከው። ሰብለ አባትሽን አስረሳችሽ? አይ ጊዜ አባቴ ደግሞ ታውቂላ አንተንማ ማንም አያስረሳኝም። አውቄሽ ነው። ውሎ እንዴት ብሎ አሪፍ ነው ምንም አይልም። ግን አባ ምን እንዳጋጠመኝ ታውቃለህ? ባለፈው የነገርኩ ሴትዮ የለም የቷ ሶሊ? አባ ደግሞ ደራሽ የምትለኝ ነው። አወኳት። አዎ ልጃቸው ምን እንዳደረጋቸው ብታውቅ። ቀኑን ሙሉ የሰሩበትን ገንዘብ ነው የወሰደባቸው። እንዴ ለምን? ምን አድርገው? ምን አውቄ አባ ሱስ ምናምን አለበት። እንዴት እንደዛ ታደርጋለህ ስለው ጭራሽ ነው ሊናገረኝ። አንቺ ልጅ ተስፋ ከቆረጠ ሰው ጋር ምን ታደርጊያለሽ? አባ እሳቸው እኮ ስለሚያሳዝኑ ነው። ይሁና ልጃቸው ያላዘነላቸው አንቺ ምን ቤት ነሽ? እንዴ አባ ምን አስበህ ነው? እንዴት እንደዚህ ትላለህ? አባ ምን አይነት ጭካኔ ነው? እየነገርኩሽ ነው። ራስሽን ጠብቂ። አሁን እራት በላሽ? አዎ አሁን ስም ልግባ። እሺ ቻው። ቻው። ውይ ደራሽ የምታውቀውን ጥላ ሄዳለች። ለካ አሁን ስጣት ይሁን እንዴ? አይ መሸ ደግሞ። በቃ ጠዋት ስጣታለሁ። አሁን መሽቷል። አዲት እንዴ? አይ መሽቷል። በቃ ጠዋት ስጥላታለሁ። በቃ አይ የኔ
ልወጣ ነው። ደርሷል። አፍን ሽሮ ትሄዳለህ። ምን አለ? ቆንጆ ሽሮ ማናት? ምን ወርቅ አደረግሽ? ሌላ ወይ አልተነሳሁም እባክሽ። እስካሁን አዳር ጥሩ አልነበረ እንዴ? ሳልጠይቅሽ እራት እንዴት ነበር? አንቺ ራሱን ጠብቂ፣ ጊዜው ከባድ ነው። ማን ነው? እኔ እንጃ ማን እንደሆነ። እስቲ በር እየተንኳኳ ነው። እኔ እንጃ ማን እንደሆነ አላውቅም። እስቲ ቆይ ነው እንዴ? ማዘር ደህና አደርሽ? ደራሲ እንዴት አደርሽ? ደህና አደሩ? በሰላም ነው? አዎ በሰላም ነው ደራሲ። መታወቂያሽን እኮ ትተሽ ሄደሽ። ወይ አላስተዋልኩም ነበረ። በር ላይ ቆምኩት አይደል? ነው ግቡ። አረ ግዴ። አይ ግድ የለም ግቡ ማዘር። እንደውም በጠዋት አይደል የመጡት? ቁርስ በልተው ይሄዳሉ። ነው ግቡ። ለችግሬ ደርሰሽልኝ ነዋ። እንዴ ምን አደረኩሎት? ቁርስ እስኪደርስ ትንቅነሽ። እንዴ ማዘር ምን ነው? ምን ሆኖ ነው? ኧረ እኔ ለማንሳት ፈልጌ አይደለም። ይቅርታ በእናትዎት። ምንድን ነው? ምንድን የተፈጠረው? ኧረ ይቅርታ በቃ ንገሩኝ። ምን ሆኖ ነው? ወይኔ ጉዴ! ኧረ እኔ እኮ እንደዚህ አስቤ አይደለም። ንገሩኝ። ምንድን ነው? ምንድን ነው የሆኑት? ምን ልንገርሽ ልጄ? ማዘር ምንድን ነው የተፈጠረው? ወይኔ ጉዴ! አባትሽ በሕይወት አለ? አዎ። ምን ነው? እናትሽስ? እንዴ ማዘር ምን ሆኖ ነው? አባትሽ ስለ እናትሽ ምን ነግሮሽ ያውቃል? እንዴ ማዘር ምን ሆነዋል? ይኸውልሽ አባትሽና እህቴ ጤናማ ትዳር አልነበራቸው። ምክንያቱም እሷ መውለድ ስለማትችል በጣም ብዙ ጊዜ ይጣሉ ነበር። በመሀል ከክፍለ ሀገር ለማረፍ ቤታቸው መጣው። ዛሬ እኔም የቤት እመቤት አደረከኝ አይደል? አጨቅጭቅኝ ብላ አንተማ ምን አለብህ ብላ
አባትሽን በጣም ብዙ ጊዜ አስቸግረኝ ነበረ። አንድ ቀን በጣም ታገለኝ። አይሆንም ስለው በግድ ደፈረኝ። አባትሽ እጁ ረጅም ስለነበረ ማርገዜና የት እንደወለድኩ አውቆ ሰለሞንን አዋላጇ ልታጥቦ ወደ ጓዳ እንደገባች ከበር እንደገባ ሲያገኘኝ አንቺን ተቅፌ ነጥቆ ወሰደብኝ። በሌላው ጊዜ ልከሰው ሲሄድ እንደምገልሽ ዛተብኝ። እህቴንም በሞት አጣሁ፣ አንቺንም ተነጠቅኩ። ሌላው እንደምታዩ ነው። ወንድሜ ሰለሞንም ሱስ ጀመረብኝ፣ ከሰውም ይጣላብኛል። አባቱን እንዳሳጣው ስለሚያስብ አያከብረኝም። ልጄ ይህን ማመን አልችልም። ታገኝ ብዬ ነበር የምጠራሽ። ካላመንሽ ዝናሽ ማናት ብለሽ ጠይቂው፣ ይነግርሻል። ሄሎ ሄሎ፣ ዝናሽ ማናት? አባ ዝናሽ ማናት? ዝናሽ ማናት? እናቴ ዝናሽ ናት። አባ ዝም በል እስከ ዛሬ
ነው